ደግሜ አሁንም ልናገር ሳራ አሁንም ሳላመሰግንሽ አላልፍም። በጣም ትልቅ ትምህርት ነው የሰጠሽኝ። በማንም ሰው ሳይሆን ወጣው እኔ እንኳን ሴትና ወንድ ልጅ ራሱ አልበገረኝም። እኔ ወንጀለኛ ነኝ በወቅታዊ ጉዳይ ወንጀለኛ ነው ልትሉ ትችላላችሁ። በፈለጋችሁ ልታሸማቅቁ ልታስፈራሩ ትችላላችሁ። ግን እሱን አትችሉም። እኔ ጋር ጭራሽ አቅምም አይኖራችሁም። ባትለካኩ መልካም ነው ብዬ አስባለሁ። ያላወራሁት ግን ነበር ነገም ገና ስለማልጨርስ የጸቡና የነገሩ ለዛሬ ለመልካም ነገር ስለሆነ የገባሁት የጸቡና ይሄ ግርግሩ ይሄን አውጣልኝ ይሄን በል ድፍረታችሁ ደግሞ ጭራሽ ቤታችን ላይ መጣ። እኔ ጆከር እኮ ነኝ። እኔ ላይ መጥቼ ስላንቺም ማብራራ ስለ ደላላና ስለ ጎመን ሻጭ እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገራሻሽ ዋሲውንም ሁሉ ሲወረውሪው አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ መናጭቀሽ አልወረወርሽንም? በይ ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ? ፌበን አቁሚ። ትላንት እኔ የምናገረው ልናገር። ጆከር እንደዚህ አይቀጥልም። በሰላማዊ መንገድ አውሩ። በፈለጉበት መንገድ ማንም ይምጣ። እኔ የምፈራ ሰው አይደለም። ኧረ ተው ይደብራል። ኦኬ አቁሚ። ይቻላል። እኔ ልጨርስ። ያን ጊዜ አቁምና በቃ የምታወራውን በውስጥ በቃ ብለን አውርተን አልኩ። ምን ነው ለምን አሁን ጊዜ በውስጥ እየጠበቁት እንዴ? ፌበን አንድ የሚወራ ነገር የለም። በአደባባይ አይደል እንዴ እናስይዘዋለን ያሉት? በውስጥ ነው የሙኒትን አማራው ስለሌላ ጉዳይ ነው ስለ ሙኒት መጠየቅ ልጨርስ። እኔ ያቺኛቱ ለፎከረችው ነው ይመለስበታል። ዛሬ አይደለም ይመለስበት። እሱን ተይው። ማንንም እንትናል ግን ዋሲውን እንደዛ አሽከርክራ እንደዛ ተገላምጣ ለምን ያን ጊዜኛ እንደዛ ስንው ለምን አላባረርሽን? የምን አማራ ነው ብለሽ ለምን አላሽቀነጠርሽን? አላወቀችውም። ጆከር አላወቀችውም። ስላላወቀችው ሐሳብ በቃ ሌላ ሰው መሰላት። እኔ ወድሻለሁ። አንድ መልሽ ያስገባሻለሁ። እኔ ልጨርስና አስገባሻለሁ። መልሽ ለምን ያን ጊዜ አላሽቀነጠርሽን? እኔ አርጌልሻለሁ ይሄንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁ ነው የምሆነው። እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንድታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ስጨቃጨቅ ነበር። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጁ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን ለኔ እህቴ ነች። የተጣላ ይሄ ምን ፖስቱ ምናምን እኔ ለማንም ጥላቻ የለኝም። ለሁላችሁም አንድ እዚህ ላይ አጠቃላይ የምነግራችሁ ለሁላችሁም የተደረገው ትልቅ ወንድማቸው ነው ማድረግ ላለበት ቤታዩ የሚገባታል ለሚገባው ሰው ለሁሉም አድርጓል። ትልቅ ወንድማቸው ነው። ከዚህ ውጭ ሌላ ነገር ይሄ እያያዛችሁ ሰው ሳይጣላ እንደተጣላ ያያረጋችሁ የምታረጉት ነገር አግባብ አይደለም። እኔ እንደዛ አይነት ነገር አይመቸኝም። የራሴን መንገድ ይዤ የምጓዝ ሰው ነው እና የዋሲውን ግን አወራወር በጣም ነው ያዘንኩት። ያን ጊዜ ብጎረጉሪን ምንም መስሎ አይታየኝም ነበር። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታዬን ነው የተወጣ። አማራ ስለሆንሽ ብቻ ግዴታዬን ነው የተወጣሁልሽ። ግዴታዬን ነው የተወጣሁት እንጂ ተገድጀም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ ነው? አንገቴን ደፍቼ እንደዚህ ልለው ወይስ እንደዚህ አቀርቅብ ብዬ ላለቅስ ነው? በጣም ታሳፍሪያለሽ። እውነቱን ልንገርሽ በጣም ታሳፍሪያለሽ።
በሌላ በኩል ያለ በዚህ አውጥተህ ምንም የኔ ጥላቻ ያለብህ ስምህን አልጠራም። ትሞታታለህ ታንቀህ። አንተ ወንዱ እንደ ሴቱ ነው የምትሄድ ታንቀህ ትሞታለህ እያሉ ስለዚህ በሳራ ለሀበሻ ጉዳይ ሰምታችኋል ሁላችሁም። ቴንኪው 7000 ምናምን ሰው ነበር። የሷን ጉዳይ ጨርሻለሁ። ሌሎቻችሁ ሁለታችሁን ነገ መለስላችኋለሁ። በሰፊው ነገ መለሳለሁ። ለምን ሌላ መልእክት አዘል ነገር ስለሆነ ይዤ የመጣው ዛሬ። ነገ ግን በሰፊው ለሁለታችሁ መለሳለሁ። እኔ ማንም አልደርስም። ለማንኛችሁም ስትነኩ፣ ስትሰደቡ፣ ስትረገጡ ከናንተ ጎን ቆሜያለሁ። ሌላ ደረታችሁን ነፍታችሁ እኔ እኮ ጆከር እኮ ማንም ከፍሎኝ የምሰራው ቢዝነስ እኮ እዚህ እኔ እኮ ብሔርተኛ ነኝ። ለምን መሰላችሁ? እኔ ንግድ ሊቀርብኝ ነው፣ ድለላ ሊቀርብኝ ነው፣ የሚመጣው የደላላ ስራ ሊቀርብኝ ነው። ሰው ቤት ለገብቼ እኔ አክሰላ ከለ ብዬ ማብራራ ውለታ የዋላችሁልን ሌላ ብሔሮች አላችሁ። እናንተ ደግሞ የናንተን ሐቅን ያልበላም እንደኛ ሆናችሁ ክፉ ቀንን ያሳለፋችሁ እኔ አዝጃችሁ በጎ ነገር ያደረጋችሁ ሴቶች አላችሁ። ስም መጥራት ስለማልፈልግ የናንተን ያችን ክፉ ቀን በክፉ ቀናችን ከጎናችን ስለነበራችሁ በዛች ክፉ ቀን የናንተ ውለታ ሸፍኜ አልፈዋለሁ። ለሁለታችሁ ግን ነገ እመጣላችኋለሁ። ቃል ለምድር ለሰማይ እኔ አይደለም እንደሌላ ሰው ተስፈራርቼ ማንም ቤት ጠርተሽ ገትተሽኝ ገስት ላይ ተንጠልጥዬ አንቺ ስላንቺ ምን ይቀርብኛል? እኔ ብሔርተኛ ነኝ። ብሔርተኛ በየሀገር ምሳደድ አማራ ነን ተብለን ነው ምድር ላይ የምንገደለው። ማን አንድ ጆከር ለምን እዚህ ዛሬ አታስደፍኝ? አይገርመኝም እኮ መስራት ያለብኝን እስከ ዛሬ ሚዲያ ላይ አገልግዬ አልፌያለሁ። ለዛ ነው አምትፈሩኝ። የሆነ ነገር ካገኘ አቃልና ያጋልጠናል ቀድመን ኖ እሱን አይደለም። ቴንክ ለማንኛውም እሺ፣ ሌሎቻችሁ ሐሳብ ካላችሁ ሐሳባችሁን እንስማ ጋይስ። ሰላም አለን። ምንድነው አልገባኝም። ምንድነው የተፈጠረው? ማለት በትንሹ እንደተረዳሁት ቲንክ ዋሲዮን የሚባል ልጅ ገብቶ አስወጣችሁ መስለኛል ነው ሌላ ነገር አለ? ቆይ እስኪ እኔ እናንተ እንደዋወላለን። ሃሽታግን እስኪ ሳቧት ጋይስ። እኔ መሳብ አልቻልኩም። ሃሽታግን ሳቧት። እኔ እናንተ ተደዋውለን እናወራለን። ገና አንተ ጫፍ ላይ ነው ያለው። እኔ አላውቅም። እሺ በቃ ችግር የለውም። ሃሽታግን አስገቧት። ሊና አለሽ? ከላይ ልጀምር። ጆከር እኔ ላውራ እንዴ? እሺ ቀጥይ። አንደኛ ነገር እኔ የዱባይ አለሌዎች ነው የምላቸው። በቤቴም ገና በቤት ስላልሆንኩኝ ነው። አንደኛ ነገር በዚህ ደረጃ ይሄ ንቀት ነው። ትላንት ነግሬያታለሁ። ንቀት ነው። ሰደብካት ወጣ ብትሰድብ ችግር የለውም። ነገር ግን ማስፈራራት እኔ እንዲህ ነኝ አይሰራም። ማንም ይሰማት የለም። ማን ስለሆነች ይሄ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ70 ሚሊዮን የአማራ ሕዝብ ጋር ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ። በጣም አንጀቴን ያረረው እኔ ወተሽ ብትረግጩ አያገባኝም። በሰደበሽ ልክ ወተሽ እርገጩ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንም ያርገው እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባው። ከናንተ ራስ የሚወርድ የለም። ከናንተ ራስ የወርቁ ስም ተነሳ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ። በዚህ ዘመን እኔ ሰው እንዲህ ሲል አፍራለሁ። እድሜያችሁ ትልልቅ ነው። እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ
ገጥመሻል ነው። ኢቭን ጆከር እንኳን ቢስማማ ካንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ የለም። ይሄ ብልግና ነው። እኔ በጣም ከአቅሚ በላይ ነው የሚሆኑ። ስለዚህ ሴትዮ ሳስብ በተለይ ይሄ በቃ ብልግና ነው፣ አይደረግም። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ በራሳችሁ የሆነ የማንነት ቀውስ ስላለባችሁ በራስ መተማመን ስለሌለባችሁ ላሉባልታ አንበሳ እያወረዳችሁ ነበር እንዴ ገብታችሁ? እኛ እኮ እንደ መደበሪያ የምናያችሁ ስታደርጉ የነበረው ነገር ግን ጆከር እዚህ ነው ያለው በሚል ታልካሻ ምክንያት አሲዞዋለሁ እንደዚህ ስታረግ ሄል ነው ማን አይሰራም። እንደዚህ አይሰራም። ገጥመሻል። እሱ እኮ ነገር ይታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰሪው አንድ ነገር አለልሽ። መርጋጩ ወተሽ ይዋል ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም። የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈረውም። እናንተ ግን ወንድሜ እያላችሁ ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግና የእናንተን ያላሳደደው የለም። ስለዚህ ገጥመሻል። ይሄ ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆነ እናያለን። አንቺ ትኖሩ በሰላም ይኖራሉ አንቺ ቤተሰቦች እና በጣም ነው የተናደርኩት። በጣም እግዚአብሔር ያስጠላል። ባለጌ ናችሁ። ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ እናንተ። የታሪክ አተላ አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ። ጀርባችሁ አይታወቅም። እዛ ያላችሁ እዛው ማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል። እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ ይሁን የምታስጠሉ ፍጥሮች ናችሁ። እንደ እድሜያችሁ ያልሆነ እስኪ የሆነ ልጅ የሆነ ነገር ይሁንና ያንቺ ልጅ ያለችው ኢትዮጵያ በሰላም ትኖራለች። ምን ችግር አለ? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮም ሊወርቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ ስትሄጂ አንቺ አንድ እርምጃ ስትሄጂ ሌላው 5 እጥፍ እንደሚሄድ ማወቅ መቻል አለብሽ። ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዚህ የምትሉ ማፈሪያ ናችሁ። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ። እኔ ዱባይ አለሌ ነው የምላችሁ። ማንንም ከማንም አለኝ። የዱባይ አለሌዎች ናችሁ እናንተ። ስንት ጥሩ ሴቶች ባሉበት እና ሳይንትን ባየንበት እናንተን ሳይን ታቅፋሻሉኛላችሁ። ቆሻሾች አጠራጊው ኧረ በስመ አብ ወልድ። እኔ በቃኝ ጆከር። እኔ ስለዚህ አውርቼ ማልጨረስ ስለምመለስበት አሁን ይሄን መልእክት ላስተላልፍ ነው የገባሁት። ሁላችሁም ሀሳባችሁን ትንሽ ሁለት ደቂቃ መታ አድርጉና አንድ ደቂቃ ጆከር። ኦኬ ተረኛ እኔ ነኝ ወይስ አይደለሽም? እኔ ነኝ። ይናናል ችግር የለም። ወንዴ በዋሲውንን አሽቀንጥራ ስላወረደችው በእውነት እንቅልፍ ሳይዘኝ ነው ያደርኩት። በትክክል ራስሽን ገልጠሻል። የኔ ሰፈር ከ50 አጋንንት እናስንቃለን ብለሻል። አጋንንትነትሽን ትላንትና ገልጠሻል። ሳራ የአባቴ ወገን ከአጋንንት ያስንቃሉ ብለሽ ቃል በቃል ነው የተናገርሽው። ከ50 አጋንንት አንደኛ ብለሽናልና አጋንንትነትሽን በትክክል ገልጠሽ ነው። ዋሲውንን በዛ ደረጃ ቢያጠፋ እንኳን ባይመችሽ እንኳን ታዳምጩ ነበረ። ትላንትና ደቡቦች እንደዛ ሲሆኑ ቤቱን ከፍቶ ነበር እንትን ሲልሽ የነበረ ራስ 19 ዋጋ ነው የከፈሉ። አንዱ ዋሲውን ነው ኬክ የቆረሰላት ያን ጊዜ ዋሲውን ነው። አንተ ምንድን ያለችው ፊቷን እንዲከስክሳ እኔ ጆከር ስትገባ ነገር እንባዬ መጣ። እናቴ ትሙ እንባዬ ያችን ቀን ለሷ ሂዶ ገስት ላይ እኛ ጋር ሲጨቃጨቅ የነበረውን ያችን ቀን ያስታወስኳት።
እኔ ሪከርድ አሰማችኋለሁ ነገ በቤትክ ሳራ ቃል በቃል ሳራን አላበሻን እንዴት አርጋ መስግና ትላንትና ደግሞ እኔ ምን አገባኝ እኔ ይምታታባቸዋል የሚያወሩት ወሬና ቤቷ ገብታ የተናገርሽው ስለ ሳራ ማሪፍ ነው የተናገርሽው መማር ናት ዘላ ቤቷ ይገባችና ሪከርዱ ልክላለሁ እዛ ጋር የተናገሩት ንግግር ትላንትና እኔ አይመለከተኝም ስለ ሳራ ደግነት እየተናገሩ ሳራ ትልቋ ማለት ነው ዋሲውንም በዚህ ደረጃ አንቋሸሽ በእውነት እኛም ከዚህ በኋላ እንዴት ሆነ እንደምንቆም እናውቃለን ዋጋ ያለው ሰው ነው እዚህ ጋር ያለ ነው የሚሞትብን አለ ከማን ጋር ቆመሽ ማንን ታማያለሽ በዚህ ደረጃ ጆከርን እናስይዘዋለን ስትል ተይ ትላንትና ዋሲውን ስላንቺ ሲናገር አይደል እንዴ ያወረድሽው ኖ ጆከር እንዴት ተናገረዋለሽ አትልሽም ነበር አትያትም ነበር እንዴ ሙኒ ስትናገር ኮፒሊንግ ለማንኛውም ግን ጆከር ነገ ታርቆ በውስጥ ልትመጡ ትችላላችሁ እኛ ግን አንተዋችሁ የማንነት ጉዳይ ጥያቄ ምንም እርቅ የለም ሊናዬ ቴንክ ዩ አሽታቀጤና ወደ ዋሲውን እንዲሄድ አጥር አድርጌ ነው ችግር የለም እኔ ማለት ያለብኝን ትናንት ተናግሬያለሁ በራሴ በመጀመሪያ የሰው ልጅ አንድ ቻንስ ነው መሰጠት ያለበት ብዬ አምናለሁ አንድ ቻንስ ለሆነ ግለሰብ ሰጥቻለሁ ከዚህ በፊትም ይሄ ነገር ወላድ አስፈላጊ ነገር እንዳይሰፋ እውነትም ሄለን ያወጣችውን መረጃ ጆከር ነው ሲባል በቃ አንወቅስም ወሬው በማን ወኩል እንደወጣ እናውቃለን እውነት ከሆነ ግን አይስፋ ብለን አፍነን አልፈን እንዳላየ እያወቅን እንዳልሰማ ሆነን አልፈናል ዛሬ ግን ይሄ ነገር እንዳይመጣ ትናንትና እንደዛ ነበር የታመምነው ስንጠብቃችሁ አፋችንን ዘግተን ስንቀመጥ የፈራናችሁ እንዳይመስላችሁ ይወል እኔ አልቅሶ ይሄ መርጦ አልቃሽነት አይመቸኝም ቁጥር 1 ስምህን ቀን በቀን እያነሳች የምታስወቅጥ ወይዘሮ ጉቺ ናት ማንንም አይደለም ሲቀጥል ደግሞ ሳራ ናት ትናንትና ቆይ ጆከር ይወል የፈለከውን አንተ ዲፌንድ ማድረግ ትችላለህ ልንገርህ እኔም እኮ ወዳጄ ናት ደርሳብኝ አይደለም አይናችን ሲነካ ግን ያመናል አንተ አይግባህ አንተ ህይወት ነፍስን የማትፈልገው ከሆነ እኛ ደግሞ እንፈልጓለን ግዴታ ለአንተ ነፍስ እኛ ነን መተንፈስ ያለብን አንተ አይደለም አንተ አይመለከትህም ህይወትን ከፈለክ እንደፈለክ ማድረግ ትችላለህ ከነሱ ጋር ሸሼ ገዳሜ ማለት ትችላለህ አያገባንም እኛ ድሮም ገና ፈርተናል ከእንደነዚህ አይነት ሰዎች ጋር ድሮም የሆነ ኮሽታ ስንሰማኛ ፈርተናል በቃ አይሆኑም ሆዳደሮች ናቸው ስምን በከፉም በድጉም እንዲነሳኛ አንፈቅድላቸውም አንፈልግም በቃ አርፈ አንተ ህይወትን ትኖራለህ የቆንክለት ዓላማ አለ እኛ ምንወድ ምናደንቅ ምናከብር ሰዎች ከጎንህ እንሆናለን አዘርዋይስ የነዚህ ቅብር ጥሴ ገበል ጥሴ ወሬ ምንም አያስፈልግም ምንም ማሸፋፈን አያስፈልግም 50 ሜትር ነው ከነሱ መራቅ ያለብን እያንዳንዷ ትጠየቃለች ትናንት ሊናን ዋሴን አይቻችኋለሁ እሷ ቤት ለምንም እንደገባችሁ ግራ ነው የገባኝ እንዴት አርጋ በንቀት ስታያችሁ የነበር ፊቷን ዘብዝፋ ነው እንትና ማናት ኡፋ ስሟ ጠፋኝ ያንቺ አይነት አርማ የምታደርግ ልጅ አለች አቦ ስሟ ጠፋኝ እሷና ዋሴ ነበሩ ሄቨን ቴንክ ዩ ለምን እንደገባችሁ እኔ ግራ ነው የገባኝ እሷ በዛን ያህል ደረጃ ፊቷን ከስክሳ እየናቀቻችሁ ከኔ ቤት ወጣችሁ እዛ ሄዳችሁበት ነገር እኔ አልገባኝም በዚህ ያህል ደረጃ ደግሞ አንድ ወንድሟን ስታዋርደች በቃ ኦሬዲ እኮ የመንግስት አላላኪ ናት እኮ ምንም እኮ ጥያቄ የለው ገባ አይደል እኛ እህቶቻችን ወንድሞቻችን ሌላ አካል መጥቶ ቀጠቀጣቸው ሲባል እኮ ስንጮህላቸው የነበረው ደሞቻችን ናቸው ብለን ነው ዛሬ ግን የራሷን ወገን ማታከብር ከሆነች ለምን ምትከበረው ሰው አሁን አጠራ አድርጋችሁ እኔም ባትሪ ስለሌለኝ በሰፊው መጣለው አውቃለሁ እኔ ስሜታችሁን ሁሉ ነገር እረዳለሁ እኔ ማልረዳችሁ ተሸክሜ ማመጣው ብዙ ነገር እኔ ነኝ ዛሬ ለመልእክት ብቻ ነው ለምን ምንም ሐሳባችሁንም ሳልቀበል ዝም ብዬ እንዳልወጣ ብዬ ነው ዛሬ ለመልእክት ብቻ ነው የገባው ነገ ግን በሰፊው እንመጣበታለን መወያየት ያለብንም በግልጽ እንወያያለን ማድረግ ነው ቀልድ የለም ጆከር ምንም እንዳትፈራ ቀልድ የለም ስምህን በከፉ በደጉም እንዲያነሱ አንፈልግም እዛው ይግማ በእነሱ አጀንዳ አለቀ ፈርቻለሁ ምንም እኔ የምፈራበትም ጉዳይ የለም ለኔ ወደኔ የሚመጣ ነገር የፈለገው ነገር በየትም ቦታ ላይ መምጣት ይችላል ማድረግ የፈለገኝ ላይ ማድረግ ይችላል እና ለዛ ነው ዋሲውን አለ ቴንክ ዩ አሽትዬ
እንዴት ናችሁ? ውስጥ እናወራለን አለን ዋስ እኔ መጀመሪያው ከአንተ ነው። እኔ በግልም በዚህ ሚዲያ ላይ አንተ አማራ ነህ፣ አማራ ሞተብኝ ብለህ ሚዲያ ላይ የምትጮህ ብሔርተኛ አማራ ነህ። መሰሎችን አለመምረጥህ ዛሬ ላይ እንደዚህ እንዲሆን ሆኗል። ይሄ አሁንም ወደፊትም አላህ ሰላም ካረገ ማስተካከል ያለብህ ያንተ ችግር ነው። አማራዎች ነን፣ አማራ ብሔርተኞች ነን፣ የሚመስለንን መስለን ነው መሄድ ያለብን። ለመነጋገርም ለመወቃቀስም ለመሸመጋገልም መሰሎች ጋራ ነው መሆን ያለበት። እሱ አለማረግህ ዛሬ ላይ የብልጽግና ካድሮች መከታ ያደረጉትን ጋሻ ብልጽግናን አድርገው እንዲፈነጩብን ምክንያት ሆኗል። ይሄ በተለይ አማራ ብሔርተኞች ሆናችሁ ይሄን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ሌላው እኔ ሳራ ከሷ ቤትም እጅ አላቅም፣ ወደፊትም አልሄድም። የምንለያይ ሰዎች ነን። እኔ አማራ ብሔርተኛ ነኝ። የምሄድባቸው ቤቶች መሰሎች ጋር ነው የሚሄደው። እኔ እሷ ጋር ቀይ አፈር በርበሬ የምትሸጥ ሰው ምንም የሚያገናኝን ነገር የለም። እኔ ህዝብ ሞተብኝ ብዬ መሰሎች የሚመስለኝን ጋር ሙሉ ሰው ነኝ። ሂጅም አላቅም፣ ወደፊትም አልሄድም። እኔ ባለሁበት ምናምን ብላለች። እኔ ሳራ አንድ ነገር ምነግራት፣ እኔ ባለሁበት አማራ ብሔርተኞች ቤት አትኖሪም፣ አማራዎች ቤት አትኖሪም። በተአምር ነው የምልሽ። እኔ ያለሁኝ አማራ ብሔርተኞች ባሉበት አላይሽም፣ የትም ቦታ አላስቀምጥሽም። ሌላው አማራነት ገንዘብ ነው። አማራ የሆኑትም አማራ ያልሆኑትም የመንግስት ካድሬ ያልሆኑትም ነጭ ዱቄትና ሽሮን እያቀላቀሉ ቀይ አፈርና በርበሬን እያቀላቀሉ ለመሸጥ ድብን ያሉ አማራዎች ለአማራ ተቆርቋሪ ይመስላሉ። አይደሉም፣ የመንግስት ካድሬዎች ናቸው። እነዚህ ካድሬዎች ዛሬ አንተን አሳልፈው ለመስጠት ነው የመጡት። አማራንን እያሉ ይሁዳዎች ናቸው። ታስታውሳለህ? ራስ 19 አንተ እኔ እቺ ሳራ በርሚል የምታክል ሰው በነበረው ሰዓት ላይ ምን ስናረግ እንደነበረ ይሁዳዎች ናቸው። እነዚህን ሰዎች 50 ሜትር መራቅ መቻል አለብህ። ቆሻሾች ናቸው፣ የመንግስት ካድሬዎች ናቸው፣ ለምንም አይጠቅሙም። ሙኒት ብትላት ሳራ ሀበሻ ማለት የጭቃ አሸዋ ናት፣ መርዝ ናት። የአረብ ሀገር ሴቶች ምናምን በአረብ ሀገር ሴቶች ማንም ምንም አድርጓቸው አያውቅም። እነሱ ናቸው የሚያደርጉላቸው፣ ግን አድራጊ ረጂ ምናምን ነው የሚያደርጉት። ባል ሳይቀር እንዲገዙ ምን የሚያደርጓቸው የአረብ ሀገር ሴቶች ናቸው፣ ባለውለታዎች ናቸው። እነሱ ግን ራሳቸውን እንደ ውለታ አድራጊ አድርገው ነው የሚያስቡ ናቸው። ስለዚህ አንተ ሌሎቻችሁም የሚመስላችሁ ብዙ የአማራ ብሔርተኞች እኮ አሉ እዚህ ሚዲያ ላይ። እነዚህ ሰዎች ጋር ሲነካኩ አይታችሁ ታውቃላችሁ? ማንም የሚሄድ የለም። የምትነካኩ ሰዎች ናቸው ችግር በራሳችሁ ላይ የምትፈጥሩትም እናንተ ላይ ችግር እንዲፈጠርባችሁ የምታረጉት ብዙ ሰዎች አሉ። እነዚህ ጋር የሚነካካል ጆከር እስኪ እነማናቸው የአማራ ብሔርተኞች እነ ሳራ ጋር እነ ሙኒት ጋር የሚገናኛለ ገስት ሄዶ የሚቀመጣለ ማንም የለም። ጥፋቱ እናንተ ናችሁ። አንተ ያንተና አንተ መሰሎች አንተ ነህ አብዛኛው። እነዚህ ሰዎች ጋር ሂደህ ፌመስ እንዲሆኑ አረካቸውም አንተ ነህ። እነ ሳራ እንደ ሲሸማቀቁ ራስ 19 አስታውሳለሁ። ጸረ አማራ ናቸው እነዚህ፣ ጸረ አማራ ናቸው ሲያ ዲንፌድ ታደርግ ነበር አንተ። እነዚህ ተዋቸው አትናገሯቸው ስትል ነበር። ጸረ አማራ ናቸው ነበር ራስ 19 ገና ገስት መግባት ስትጀምር የዛሬ አመት የዛሬ 9 ወር አካባቢ ጸረ አማራዎች ናቸው። ጸረ አማራ ናቸው። ቤቱን ለቀሽ ውጪ እያየሁሽ ነው። ነገ እመጣልሻለሁ። ሳራ የምትባል አይደል? ሳራ የምትባል ሰው እዚህ ካለ ብሎክ አድርግልኝ። ብሎክ አድርግ። እዚህ ሳራ የምትባል ሰው ካለ እንድንኖር አልፈልግም። እኔ እንደሌላ ሰው የመዳም ቅመም ምናምን የምታስፈራሪያቸው አንቺ የሰብስበሽ ዘራፍ የምትይባቸው ይሄን ወደ ልፊትሽንና ወደ ደረትሽን ነፍተሽ የምታስፈራሪው ሰው አይደለም። ምን ሰላም እንዴት ናችሁ? ደህና ናችሁ? ሰው ሳከብር ብቻ ነው የምሞተው እንጂ ካልሆነ በሐሰት መረጃ ራሱ አንቺን መርገጥ እችላለሁ። እንደ ደረቅ ሎሚ ያሽሻለሁ። ለማንኛውም ስለማያጠቃልላቸው ለእንትን ባትሪ ዘጋቢ ነው።
ቆይ እኔ ገና እየመጣሁ ነው። እስቲ አንድ ጊዜ እሺ፣ አንዳንድ ደቂቃ ውሰዱ። ዋሴም ሐሳቡን ጨርሰም ነገ መለስላችኋል። እኔ ብዙም የለሁም ሶሻል ሚዲያው ላይ ያው የተቆራረጡ ቪዲዮዎች ነውና የሚደርሰኝ ትንሽ የሚያስጠላ ነገር ነው የምንሰማው። ግን ለሁሉም ሰላም መፍጠር ነው የሚያስፈልገው። አንደኛ ትንሽ ያለብን ችግር ምን መሰላችሁ? አንድ ደካማ ጎን የተገኘብን ደካማ ጎን የሆነ ነገር በተናገርን ሰዓት ተጣሞ ተወስዶ በሌላ ጉዳይ ታይቶ እንድንጣቆር የምንደረገው የአማራ ብሔርተኝነት ነው። ይሄ ነው እኛ ደካማ ጎን። ብዙ ጊዜ ምንም ሳናጠፋ የግል ጠብም ሲፈጠር አዙረው ጠምጥመው ወስደው በዛ በደካማ ጎናችን ነውና ሊያጠቁን የሚፈልጉት እየተጠቃንም ያለ ነው። በዛ ነው። ግን የሚሻለው ሰላም መፍጠር ነው። ስለዚህ ያለውን ችግር በመካከላቸው የተፈጠረውን ችግር ቀስ ብሎ ፕራይቬት በግሩፕ ተወያይተን ቢፈታ ነው የሚሻለው። አብዛኛው አንዱ አካል ላይ ችግር እስከሚደርስ ድረስ ዝም ብሎ አናፍቶ የሚያገል ነው። ይሄ ደግሞ ጥሩ አይደለም። ስለዚህ በዚህ ውስጥ የሆኑ ቡድኖች የሚጠቀሙ አሉ። በዚህ ግርግር ውስጥ የሆኑ ቡድኖች የሚጎዱ አሉ። ስለዚህ እኛ እንጠቀማለን ያለው አካል ይጠቀም፣ የሚጎዱት ግን እንዲጎዱ ስለማንፈልግ ሁላችንም በችግር ላይ ነው ያለፍነው። ስለዚህ ጉዳዩን እዚህ ላይ ያለውን ገብ አድርገን በተሻለ ሁኔታ ብንፈታው ጥሩ ይመስለኛል። እንደ ሐሳብ ነው የኔ። ሁላችሁም በየቦታው ሆናችሁ እስቲ ንኩት እስቲ ተናኩ የሚባለው ነገር ምንም መፍትሄ እንደማያመጣ አይተነዋል። አያመጣም። ከተነካ በኋላ ደግሞ ጥሩም አይሆንምና ጆከር ወንድማችን ነው፣ በጣም እንሳሳለት። በየትኛውም ሰዓት ተጎናችን ቁሞ እስከሄድንበት ሀገር ድረስ ተከትሎ አገር ያላመደን በችግራችን ሁሉ የሚገኝ ወንድማችን ነው። ችግር ምንም አይነት ችግር እንድነካው ማንፈልግ የሚያስነካውም አካል ይኖረው ብዬ አልጠረጥርም። ምናልባት አንዳንድ ጊዜ ሰዎች ስሜታዊ ሲሆኑ ያችን ደካማ ጎኑን ጠቅ አድርገው ስሜታቸውን ሊያረኩ ይችላሉ እንጂ እውነት ተግባር ያውሉታል ብዬ አልጠረጥርም። ስለዚህ ካሁን እንደ እህትና እንደ ወንድም ያለውን ችግር ሰብሰብ ብለን መፍታት ነው ያለብን ነው የምለው የኔ ሐሳብ። ሌሎቻችሁ አውቃለሁ ስሜታዊ ሆናችሁና ውስጡ ጉዳዩ አበሳጭቷችሁ ሊሆን ይችላል። ግን ቆም ብለን አስበን ችግሩ መፍታት ነው የሁላችንም ፍላጎት። መራባ በቃ ሁላችሁንም ልገለብጣችሁ ነው። 1% ወንድም አለህ አበራም አላችሁ አውቃለሁ። ነገ በሰፊው መለስና በሰፊው እንወያይበታል። ይሄ ሰላም መፍጠር ሰላም አለ መፍጠር ይሄ ይሁን አይሁን የሚለውን እኔ ከብሔርተኝነት የምወጣበት ምንም አይነት መንገድ የለም። ብሔርተኛ ያዘዘኝ ነገርና እኔ የምጓዘው የብሔርተኛውን ድምጽና የብሔርተኛውን እኔ ያመጣሁት ይሄ ችግር እኔ ያመጣሁት ችግር ነው። እነዚህን ሰዎች ብዙ ሰውን እኔ ይዤ እየሄድኩ እዛ ጋር በተለያየ ችግርም በተለያየ ምክንያትም ለመግባባትም ለመደፋፈርም ለዚህም የበቃሁት እኔው ራሴ ነኝ። ይሄን ነገር በመጀመሪያ ደረጃ እኔ ይቅርታ መጠየቅ ያለብኝ እኔ መድረስ ለለብኝ ቦታ እኔ መጓዝ ያለብኝ ከብሔርተኛውና ከብሔርተኛው ጋር ነበር። ጥፋቱም ከኔ ጋር አለ። ያሁኑ ያለ ግን ይሄ ይሁን ለሚለው እኔ አሁን ባትሪ ሊዘጋብኝ ስለሆነ ችግር የለውም ነገ ገባለሁ። ማንም ግን ያስፈራርቶኝ አንገቴን ምደፋ ሰው አይደለሁም። እንኳን በሴት በወንድም አልስፈራራ። አጭር ነገር እንትን ልበል። ያው ለማንኛውም ራስህን ጠብቅ። እኔ በተደጋጋሚ በውስጥ ነግሬሃለሁ፣ አትሰማኝም እንጂ ሰውን አትመን ብዬ በተደጋጋሚ ነግሬሃለሁ። አሁንም ቢሆን መማሪያ አድርገው ለወደፊቱ ማለት ነው። ገባ? የሰው ልጅ ጥሩ ሆነ ስትቀርበው ዙሮ ሊወጋህ ነው የሚሯሯጥ ህዝብ ነው ያለው በጣም በሚያሳዝን ሁኔታ እና ራስን ጠብቅ። ግን የምታስፈራሩ ሰዎች ጥሩ አይደለም፣ ጥሩም አይመጣም፣ ያሳፍራል። በቃ እንዳጠቃላይ የምለው ይሄን ነው። ሊዘጋብ ከሆነ እኔ ብዙም አላበዛም። ራስን ጠብቅ። ለማንኛውም እሺ፣ መልካም በሉ፣ ይመቻችሁ።
ወንድ ያላወራም እንዴ ጆከር? ወንድ ያላወራም ተይ ወንድ ነገ ስለምንመለስ በሰፊው ያወራ። እንደናችሁ ቆይ አንድ ደቂቃ ላውራ። አይ ቲንክ እንደናችሁ ሰላም ብያለሁ ሁላችሁን። አይ ቲንክ ሰላም መፍጠር ከተቻለ ሰላም መፍጠሩ መልካም ነው። አዘርዋይስ ግን አማራ ልትሆኑ ትችላላችሁ፣ ግን አገር ቤት እንደፈለጋችሁ እየወጣችሁ እየገባችሁ አገር ቤት መቀመጥ ያልቻሉ ሰዎች ተሰደው በማንነታቸው ተሰደው መኖር አልችል ብለው የተሰደዱበት አገር ድረስ ሂዳችሁ ደግሞ የተሰደደን ሰው ደግሞ ከተሰደደበት ቦታ ደግሞ ማፈናቀል። ከዛ ደግሞ እኔ እኮ አማራ ነኝ ትሉናላችሁ። እናንተ አገር ቤት ትገባላችሁ፣ ትወጣላችሁ። ደግሞ አገር ቤት መንግስት አላኖራችሁ ብሎ የተሰደዱ አማሮችን ደግሞ ከተሰደዱበት እንደገና ልታሰድዱ ማለት ነው። አላማችሁ የእናንተ ፍላጎት ያ ነው እንጂ አይተናል እኮ እንዴት አድርገው ሲያሸማቅቋችሁ እንደነበር እኮ አይተናል። እና አቢባን በሚኒሊክ ስኒ ጠጥታለች እቺ ልጅ ኦሮሞን ትጠላለች እየተባለ ሊያሸማቅቁ አልሞከሩም እንዴ ሌሎች ብሔርተኞች? በምን ሂሳብ ነው ከሀገር ቤት መንግስት አላኖራችሁ ይላል? እናንተ እንደፈለጋችሁ ትወጣላችሁ፣ ትገባላችሁ፣ ቢዝነሳችሁን ትሰራላችሁ። ደግሞ ሀገር ለቆ የወጣን የተሰደደን ሰው ደግሞ ለማንነቱ የቆመን ሰው ደግሞ እንደገና ከሚኖርበት ሀገር ቢዝነስ እንዳይሰራ እንዳይኖር ማሳደድ ምን ቢል እና እናንተ ደግሞ አታፍሩም? ደግሞ አማራ ነኝ ትሉናላችሁ። አሳዳጅ ናችሁ። ከመንግስት በላይ ከሀገር ከሌላ ሰው ሀገር ልታሰድዱ እየወጣችሁ እንደገና ሌላ ነገር ልታመጡ ትመጣላችሁ። እርስ በርስ ምንም ነገር ሊፈጠር ይችላል። ነገር ግን እንደፈለጋችሁ እየተመላለሳችሁ ጭራሽ ስለ አማራ የሆነ ነገር ብታወሩ ለአማራ ለማንነታችሁ ብትቆሙ ብትቆረቆሩ ኑሮማ እንደፈለጋችሁ ወጣችሁ አትገቡም ነበር። እናንተ ግን ወጣችሁም እየገባችሁ ጭራሽ በማንነቱ መኖር ያልቻለን ሰው ደግሞ ልታሰድዱ ማለት ነው። የእናንተን መንገድ እናውቀዋለን፣ በምትሄዱበት መንገድ እንሄዳለን። እኛም መልካም ጊዜ ይሁንላችሁ። ቴንክ ዩ። ለማንኛውም ሁላችሁንም አመሰግናለሁ። አሁን እዚህ ላይ እኔ የምላችሁ ነገር አንድ ነገር 1% ናት ያለቻችሁም ቆየች 1%ቷ። ሁላችሁንም አውርጃችኋለሁ። ወንድሞች ወዳችኋለሁ። ሁላችሁንም አከብራችኋለሁ። ነገ እንመለስበታል በሰፊው። አሁን የጉቺንም የቤታዩንም ነገሮች ተናግሬያለሁ። የሳራ ላበሻንም መልእክቴን ሁሉንም አስተላልፋለሁ። ያልገባችሁ ብዙ አላችሁ። እናንተን ነገ አስተናግዳለሁ። የሳራን ጉዳይ በጋሸን በኩል ያለው በተጣራው ተጣርቶ እኔ እንድናገር ተደርጋለሁ። ነገሮችን በአግባቡ ተናግሬ መልእክት አስተላልፋለሁ ለሁላችሁም አማራዎች። ከሱ አፍ ያንን የሱ ስም የጠፋበትን እሷ እንዳልተናገረች ራሷ ልጅቷ በራሷ መንገድና ያ ተጣርቶ ደግሞ በሚመጣው መንገድ ይመጣል እናያለን። ስለዚህ አመሰግናለሁ። ጥያቄ ያለው ሰው በውስጥ ይጠይቀኝ፣ ችግር የለውም። አመሰግናለሁ። መልካም ጊዜ ይሁን።